ሰላም ጤና ይስጥልን እንዴት አላችሁ ውድ ቤተሰቦቻችን ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ተከታተሉን ዘንድ በመጋበዝ ዛሬው ፕሮግራማችንን እንጀምራለን አማሃ ደገፋ ነኝ እንደተለመደው ወቅታዊ ፕሮግራሞችን ወደ እናንተ እናደርሳለን ዛሬም በዛሬው ፕሮግራማችን አቶ ልደቱ አያሌውና ሉላ ሰለሞን አድርገውት በነበረው ክርክር ይቅርታ ደብዳቤ ጽፈዋል አቶ ልደቱ አያሌው እሱን መነሻ አድርገን ሰፋ ያሉ ጉዳዮችን እናነሳለን ይቅርታ የጠየቁት ማን ነው ይቅርታ መጠየቅ ይገባው የነበረው ማን ነው ለምን ስሜታዊ ሆኑ ፖለቲከኞቻችን በምርጫ ክርክር ላይ በምርጫ ብቻ ላይ ሆነ ይችላል necessarily በሌሎችም ፖለቲካዊ ጉዳዮች ላይ ክርክር ሲያደርጉ ለምንድነው ስሜታዊ የሚሆኑት የሚሉትን ጉዳዮችም በመጠኑ ለማንሳት እንሞክራለን ዛሬ ከቤንሻንጉል ክልል የሰማነው አሳዛኝ መረጃ አለ የሰው ህይወትም ጭምር ጠፍቷል እሱንም ደግሞ በመጨረሻ በመረጃ መልክ ወደናንተ ለማድረስ እንሞክራለን በቀጥታ ወደ ዛሬ ፕሮግራማችን ነው የምናልፈው አብራችሁን ስትቆዩ ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫን ቪዲዮቻችንን ሼር ላይክ ሰብስክራይብ ማድረግ እኛ ከእናንተ የምንጠብቀው የትብብር ስራ ነው ስለምታደርጉት ትብብር ግን አስቀድመን በጣም በታላቅ ምስጋና ለማመስገን እንወዳለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ በቀጥታ ወደ ፕሮግራማችን እናልፋለን ከኛ ጋር ሆኑ እንግዲህ በመግቢያ ላይ ማለት እንደሞከርኩት የአሉላ ሰለሞንና የልደቱ አያሌው ክርክር በጣም ብዙ ነገሮችን ግብረ መልሶችን እየሰጠ ያለ ክርክር ነው አንዳንድ ቦታ ላይ እላፊ ቃላት ሲነጋገሩ ጭምር ነበር በጣም ስሜታዊ ሲሆኑ እንደውም ሞገስ መሃል ላይ ገብቶ በቃ ይሄን ነገር ፐርሰናል ባናደርገው የሚል ምክር ሐሳብ ልክ እንዲህ ሲሰጣቸው ነበር እንደውም ጥቂት እንከታተሉ ይሄ በጣም ለልደቱ በጣም ዝቅተኛ ነው አንተ ስላልተሳተፍክ አንተን ስላልጋበዝነህ ነው እንደዚህ ያልከኝ አዳምን ብዬ ልተርጉምልህ በፈለከው መንገድ መተርጎም ትችላለህ በዚህ ደረጃ ግን መተርጎም ለልደቱ አይመጥንም you are better than this አድማጭ no አንዴ ልጨርስ አዳምጠኝ ምክንያቱም ፐርሰናል አሁን ስለተናገርክ ነው እኔ ክሊር ማድረግ አለብኛ ሰው ይሄ ይዞ እንዳይሄድ እኔ ልንገር ልደቱ እኔ ባልሳተፍ እንኳን ተባብሮ እንዲሳካ አንድ ነገር በትብብር እንዲሳካ ከፈለክ ይከና አፕሮች ነው ሌሎች አንተ እንደዚህ አይነት ትችት አቀርበሃልና አንተ ላተሳተፍ ትችላለህ ልትለኝ ትችላለህ በዚህ ምክንያቱም ብትለኝ ደስተኛ ነኝ ነገር ግን ከነዛ ከቀረብካቸው ሰዎች አስተያየት ከሰጠባቸው ሰዎች የተለየ ሐሳብ አለው የምትለው ካለ ፕሊዝ እንዲሳካ አይደል የምትፈልገው አግዘን ለምን እንዳላደረኩ ልንገርህ ጀጅመንትን ትረስት አላደረገውም በአሁኑ ሰዓት ወል እሱ ኢትስ ዩር ለምን ካልከኝ መልሱን እሰጥሃለሁ ችግር የለውም የፈለከውን አቋም ማራመድ ለምን ካልከኝ መልሱን እሰጥሃለሁ ጀጅመንትን ትረስት አላደረገውም ችግር የለውም ካሁን በፊት ጀጅመንትን ትረስት አደረገው ነበር አሁን ትረስት አደረግ ነበር አሁን አላደረገው ካሁን በፊት አደረገው ነበር አሁን አደረገው ኢትስ ጉድ ቱ ኖ ለምን አልፈለክም ጥያቄው መጠየቅ ማለት የምን ጥያቄ ለምን ብለህ ልጠይቀኝ ትችላለህ ማለት ነው መብትህ ነው እኮ ነው ያልኩህ በቃ ቆመው እሱ ላይ ጀጅመንቱ በካምበፊት ምን ያደርግልሃል መስማት አልፈልግም መብትህ ነው ካልክ አቆመው you have every right to have እንትን ማድረግ ይቻላል ሰዎች ወደ ነገር ለማምጣት ፐርሰናሊ የሆኑ ነገሮችን ኢሞሽናል የሆኑ ባጌጆችን መተው እንችላለን ቢያንስ አሁን ሺዎች በደንብ ህዝቡም ስላወቀ ቅድም እንዳላችሁት የኢሞሽናል አስፔክቱን ትንሽ እንደ መከርከም ብንችልና ወደ ኢሞሽናል የሆነ ነገር አልተናገርኩም ፐርሰናል የሆነ እሱ ላይ ማስተያየት አልሰጠውም እንኳንስ ከብቶ እኔ አንተ ስለቀረብከው ሰው ነው የምናገረው አንተ አዳምጠኝ አንተ መድረኩ ላይ ስላልተገኙት ሰዎች ሳይቀር ነው የፖለቲካ ማንነታቸውን ሌብል እያደረክ ያለው እኔ አንተ ፊቴ ላይ መድረኩ ላይ ስለቀረቡ ነው እነዚህ ሰዎች መኖራቸውም ትዝ አይለኝም ነበር አሁን እያወራሁ ያለው ስለ መድረክ ማወራው አሁን ያይበትን መድረክ ነው እያወራሁ ያለው ስለዛ መድረክ አለ ስለዛ ሰዎች ራሳቸውን መከላከል አይችሉም ይያሉ ከትግራይ በኩል በኢትዮጵያውያን ትብብር መድረክ ላይ የተገኙ ሰዎች ስለሆኑ ነው እንጂ እኔ ግብርናቸውና ንግዳቸውን ቢያካሂዱ እኮ እኔ እነዚህ ሰዎች ያልካለው ስለ ትግራይ ማውቅላችሁ እኔ ነኝ ይያልክ ነው ስተት አላልኩም አልወጣኝም እንደዛ ነው አላልኩም እኮ ነው ይያልከኝ ይሄም አሁንም ኢሞሽናል እየሆንክ ነው አይ ነው ምን ኢሞሽናል ያደረገ እንደሆነ ይገባል ለማስቆጠር ያመስሎ ነው ይሄን ማለት ኖ አላልኩም አሁን እኔን ሳታማክረኝ አልከኝ አልፈነዋል ይሄንን ወደዚህ ያን ሳታማክረኝ አልከኝ እንደዚህ አይነት የማሸማቀቅ ስልቶች እርባና ቢስ ናቸው አንተ በዚህ አይነት ፖለቲካ ለዘመናት ስለተጠቃህበት
እርባና ቢስ ናቸው ለኔ ሞገስ። ምክንያቱም ሰዎች በሚሉት እየሰማን ብንሄድ ኖሮ በቃ አሁን ፐርሰናል ነበረው አሉላ በቃ እንትን አድርግና ኢሞሽናል የሆኑ ነገሮች እንተዋቸው ለጊዜው እሱ የተሻለ ይሆናልና እኔ ኢሞሽናል የሆነ ነገር እንተው ትላለህ። ኢሞሽናል ሆነ ግን መናገር እንኳን ማቆም ያልቻልከው እሱ ለተመልካቾች ንግግርህን ታዲያ ኢሞሽናል የሆነው በዚህ ውይይት ማን እንደሆነ ተመልካቾች ይፍረዱ። በጣም ጥሩ በጣም ጥሩ። ወደ ፖይንታችን አቁመውና ስጠው ለሱ። እሺ ኢሞሽናል የሆነውን ነገር እንተው ለተመልካቾች እንተውላቸው። ዋናው ፖይንት ግን እኔ የግድ እኔ መሳተፍ አለብኝ በሚል ሞገስ ብላክ ሰጠው እንደፈለገ እንዲናገር የግድ እኔ ካልተሳተፍኩ የሚል ነገር እንዳልሆነ ሞገስ እንዳወያይ እንደዛ አይነት አመለካከት እንደሌለኝ ተመልካቾችም እንዲያውቁ እንዲህ ባለው ሁኔታ ነበረ ክርክሩ ሲሄድ የነበረው። በኋላ ልደቱ አያሌው ይቅርታ ጠይቀዋል። የይቅርታ ደብዳቤ አስገብቷል ትላንትና። እስኪ እንየው ደብዳቤው ምን ይላል የሚለው። ሚያዝያ 16 ቀን 2018 ዓ.ም ለመገናኛ ብዙሃን ይላል። ጉዳዩ ይቅርታ መጠየቅን ይመለከታል ይላል። በትናንትናው ዕለት ይላል። ያው ትላንትና የተጻፈው ደብዳቤው ዓርብ ዕለትን ሐሙስ ዕለትን እያሰባችሁ ትሰሙታላችሁ። በትናንትናው ዕለት በሐሳብ ገበታ ሚዲያ ላይ ከአቶ አሉላ ሰለሞን ጋር የነበረኝን ውይይት ወይንም ውዝግብ በተመለከተ በርካታ አስተያየቶች ደርሰውኛል። የመጀመሪያው አስተያየት ከማይመጥንህ ሰው ጋር በቅንፍ ከአሉላ ጋር ለምን ቀረብክ የሚል ነው። እኔ በዚያ መድረክ ላይ የቀረብኩት አቶ አሉላ ሰለሞን የተካሄደው ትዕይንተ ህዝብ ውጤታማ እንዳልሆነ ትዕይንተ ህዝብን ያካሄደው የጋራ መድረክም ጦርነት ለማካሄድ የሚፈልግ ከጀርባ በህወሓትና በሻዕቢያ የሚመራ ድርጅት እንደሆነ አድርጎ አደገኛ የሐሰት ክስ ስላቀረበ ነው እንጂ አቶ አሉላ የሚመጥነኝ ወይም የማይመጥነኝ ሰው ስለሆነ አይደለም። በአንድ ታዋቂ የሆነ መገናኛ ብዙሃን ላይ አንድ በአዎንታም ይሁን በአሉታ የሚታወቅ ሰው እንዲህ አይነቱን የብልጽግና አገዛዝን የሐሰት ክስ የሚያጠናክር ከባድ ውንጀላ ሲያቀርብ በዝምታ ወይንም በንቀት ማለፍ ተገቢ አይደለም። ተገቢ የፖለቲካ አካሄድ ነው ብዬ አላምንም። በተለይም በትዕይንተ ህዝቡ ላይ ተናጋሪዎቹን በመጋበዝ ረገድ የራሱ ሚና ለነበረው ለእኔ አይነቱ ሰው በጋራ መድረኩ ላይም ሆነ በተናጋሪዎቹ ላይ የቀረበውን የሐሰት ክስ የማስተባበል ኃላፊነት ብቻ ሳይሆን ግዴታ አለበት። በዚህ ረገድ እየቀረበ ያለው አስተያየት ከበጎነት የሚመነጭ መሆኑን ባልጠራጠርም የጉዳዩን ክብደትና የሚያስከትለውን ውስጣዊና ውጫዊ ጣጣ በውል ካለመረዳት የሚቀርብ አስተያየት ነው ብዬ አምናለሁ ብሏል ልደቱ አያሌው። ይሄ መጀመሪያ ክፍሉ ነው። መጀመሪያ ላይ ምንድን ያለው? ከማይመጥን ሰው ጋር ለምን ትቀርባለህ ስባል ለዚህ የሰጠው መልስ ምንድን ነው? ልደቱ አያሌው እዚህ ላይ የቀረብኩት አሉላ ሰለሞን ይመጥነኛል አይመጥነኝም ብዬ አይደለም። የተናገራቸው የሐሰት ትርክቶች ስላሉ የብልጽግና አገዛዝ ትርክትን የሚደግፉ ስለሆነ አሁን ይሄ ራሱ ልደቱ አያሌው አሉላ ሰለሞን ላይ የሚያነሳውን ጥያቄ ራሱ ሲያደርገው ነው የምታዩት። አሉላ ላይ የሚያነሳው ጥያቄ ምንድን ነው? በህወሓት የሚዘወር ድርጅት ነው ትብብሩ ብሏል ብዬ አላምንም። አሉላ ከክርክሩ እዛ ትብብሩ ያዘጋጀው ፕሮግራም ላይ ግን ህወሓት በማይታወቅበት መንገድ የሱ የፊት ገጽ ባልሆኑ ሰዎች በኩል ተሳትፏል፣ የህወሓት ሐሳብ እዛ ላይ ተንጸባርቋል ብሎ ነው የሚያምነው። ለዛ ነው ፌል ያደረገ ያለው። እኔ እንደዛ ነው የወሰድኩት። ኦኬ ግን ልደቱ አያሌው ምንድን ነው የሚለው? በህወሓት ይዘወራል፣ ከህወሓት ጋር አብራችሁ ትሰራላችሁ ብሏል። ቃል በቃል ማንበብ እንችላለን። በአንድ ታዋቂ የሆነ መገናኛ ብዙሃን ላይ አንድ በአዎንታ አሉል የሚታወቅ እንዲህ አይነቱ የብልጽግና አገዛዝን የሐሰት ክስ የሚያጠናክር ከባድ ውንጀላ ሲያቀርብ በዝምታ መንቀፍ ተገቢ የፖለቲካ አካሄድ ብዬን ስለማምን ነው። ያ የብልጽግናን የሐሰት ትርክት የሚያጠናክር ነገር ነው የተናገረው ብሎ ፈርጆታል አሉላ ሰለሞን። አንተ ምንድነው የኛ ትብብር በህወሓት ነው የሚዘወረው ብለህ ፈርጀኸኛል፣ ለምን እንዴት ፈርጀኛለህ ብሎ የሚናገረው ሰው ልደቱ አያሌው አሉላን ምን ብሎ ፈረጀው? የብልጽግናን የሐሰት ትርክት የሚያጠናክር ትርክትን ያመጣው ብሎ ፈርጆታል። ስለዚህ አሉላ በመፈረጁ ሊከራከሩ የመጣው ልደቱ አያሌውም ጭምር እየፈረጀው ነው። በልደቱ አያሌው ሎጂክ አሉላን ኃጢአተኛ ብሎ መፈረጅ አይቻልም። እኔ አሁን የአሉላ ሐሳብ ልክ ነው እያልኩኝ አይደለም፣ የልደቱ ሐሳብ ልክ ነው እያልኩኝ አይደለም። እኔ አሁን ላይ ሁለቱ ሰዎች ከሚያንጸባርቁት ሐሳብ የራቅ ሐሳብ ነው ያለኝ። ብዙም የሚጠቅም ሐሳብ እያንጸባረቁ ነው ብዬ እኔ ስለማላምን ማለት ነው። ግን አሉላን ለመተቸት የሚያስችል የሞራል ልዕልና ላይ ቆሞ አይደለም ልደቱ አያሌው እየተቸ ያለው።
ሰማው ከተወሰነ ጊዜ በኋላ ሐሳብ እየደረቀበት መጣ ይሁን ልደቱ አያሌው ብለን እንድንከራከሩ ሁሉ የሚያስችል ነው። ለዛ ነው ስሜታዊ የሆነው ጭምርና እንዲህ አይነት ነገር ውስጥ ገብቷል። ግን የተነሳለት ጥያቄ አንዱ ምንድነው አይመጥንም ሲባል ይመጥነኛል አይመጥነኝም የሚለውን ትቼ አለ መመለስ ስላለብኝ ነው የሐሰት ክስ እየቀረበብኝ ስለሆነ እሱ መመለስ ስላለብኝ ነው የሚል ነገር አነሳ። ኦኬ በጣም ቀላሉ መልስ የሚሆነው የነበረው ካሉላ ጋር ፊት ለፊት ቁጭ ብሎ መከራከር ለኔ ውርደት አይደለም እንዲል ነበር የምጠብቀው ነው ልደቱ አያሌው። ከዚህ በፊት ኦኤምኤን ላይ ሲቀርብ ያሳየውን ጥንካሬ ያሳየውን ድፍረት ነበር እዚህ ላይ የምጠብቀው። ኦኤምኤን ላይ ከጀዋር ጋር ሲቀርብ በጣም ብዙ ተቃውሞች ቀርበውበት ነበር። እንዴት ከጀዋር ጋር ትቀርባለህ ተብሎ ያንን ሁሉ ተቃውሞ አልፎ ሄዶ ቀርቦ ከጀዋር ጋር ቀርቤ መነጋገር ግዴታዬ ነው፣ በፖለቲካ ሐሳብ በርዕዮተ ዓለም እንለያያለን፣ ግን ሐሳቤን ይህንን ሚዲያ ለሚከታተሉ ሰዎች መሸጥ አለብኝ ብሎ እዛ ሄዶ ተከራክሯል። የተናገረው ነገር ልክ ነው። ከመስከረም 30 በኋላ ብዙ ነገር ልታነሳ እንችላለን። ግን ከጀዋር ጋር ፊት ለፊት በጣም ተቃራኒ የሆነ የፖለቲካ ሐሳብ ካለው ጀዋር መሐመድ ጋር ፊት ለፊት ሄዶ ሲነጋገር ነበር። ይሄ የሚደነቅ ነገር ነው። የትም ሄዶ ሐሳቡን መግለጽ የሚችል ሰው ስለሆነ ልደቱ አያሌው ካሉላ ጋር ስትቀርብ ግን አይመጥንህም ሲሉት አይኔ ስለማይመጥነኝ አይደለም፣ ከሱ ጋር መቅረብም አለመመጣጠን አይደለም፣ ውርደት አይደለም፣ ሐሳቤን ለመግለጽ ነው የሄድኩት በማለት ፈንታ ስለሚመጥነኝ ስለማይመጥነኝ አይደለም ብሎ ማድበስበስ በእርግጥም አይመጥነኝም ብሎ እንደማመን ነው የምቆጥረው። እኔ አይ ይመጥነኛል ካለ በሚገባ ቋንቋ ግልጽ በሆነ ቋንቋ መግለጽ ነበረበት ልደቱ አያሌው። ሁለተኛ አስተያየት የመጣለት ምንድን ነው? ሁለተኛው አስተያየት ይላል ለህወሓት ወገንተኛ ሆነ ቀርበሃል የሚል የተለመደ ትችት ነው። እኔ በዚያ መድረክ ላይ ለመቅረብ የተገደድኩት የጋራ መድረካችንም ሆነ እኔ በተለየ ሁኔታ ከህወሓት ጋር ተባብረን እንደምንሰራ ተደርጎ የቀረበውን የሐሰት ክስ እውነት እንዳልሆነ ለማስተባበል ነው። በተግባር ያደረግኩትም ይህንኑ ነው። ይህንን ማድረጌን በተቃራኒው ለህወሓት ጠበቃ መቆም እንደሆነ አድርጎ የሚያይ አካል ካለ ችግሩ የእሱ እንጂ የኔ አይደለም። በዚያ ውይይት ላይ ህወሓትን አስመልክቶ የሰጧቸው አስተያየቶችም በሙሉ እውነት ናቸው ብዬ የማምንባቸውና ኃላፊነት የምወስድባቸው ናቸው። ይህ ትናንትም ሆነ ዛሬ ያለኝ ወደፊትም የሚቀጥል አቋሜ ነው። በህወሓት ላይ ያለኝን ምክንያታዊ አቋሜን ትቼ እንደ ሌሎች ጭፍን ጥላቻ እስካላራመድኩኝ ድረስም እንዲህ አይነቱ ያልተገባ ፍረጃና ክስ በእኔ ላይ ወደፊትም ተደጋግሞ መቅረቡ እንደማይቀር ጥርጥር የለኝም ይላል። ወደፊትም ስለ ህወሓት ያለኝ አቋም እንዲህ ነው የሚለው። አሁን ህወሓትን ከፌዴራል መንግስቱ ጋር ሲያነጻጽሩ የነበረው እዚህ ውይይት ላይ አሉላ ሰለሞን የፌዴራል መንግስቱን በጠብጫሪነት ፕሪቶሪያ ስምምነትን በመካስ ጭምር ሲከስ ነበር። ልደቱ አያሌው ደግሞ ኦኬ አሉላ ሰለሞን ጦርነት አውጇል ብሎ ነው የሚያምነው ህወሓትን ሰሞኑን ባወጣው መግለጫ የተነሳ። ልደቱ አያሌው ደግሞ ህወሓት በዚህ መግለጫው ፌዴራል መንግስቱ ያሰመረለትን መስመር ነው የተጓዘው የሚል አቋም ነው ያለው። እንደዚህ ቃል በቃል ባይልም እንደዛ ነው የሚለው። እንዲህ እንዲሆን ያደረገው ፌዴራል መንግስቱ ነው። ስለዚህ ችግሮቹን በሙሉ ከህወሓት ትከሻ ላይ አንስቶ ፌዴራል መንግስቱ ላይ የማስቀመጥ ስትራቴጂ ነው ብዬ ነው የምረዳው። ኦኬ ህወሓት ሲነካብህ አሁን ስሜታዊ መሆኑን አምኗል ልደቱ አያሌው። ህወሓት ሲነካብህ ስሜታዊ ከሆንክ ጉዳይ የሎጂክ አይደለም፣ ጉዳይ የሪዝኒንግ አይደለም ማለት ነው። ኦኬ ህወሓት ሲተች ለምንድን ነው እንደዚህ የምትንገበገበው? ህወሓት ሲተች ለምንድን ነው እንደዚህ ውስጥህ የሚቆጣው? እኔ በህይወት ዘመኔ ልደቱ አያሌው እንዲህ ስሜታዊ የሆነበት ክርክር ገጥሞኝ አያውቅም። ስሜታዊ የሆነበት ክርክር ብቻ አይደለም፣ እዛ ክርክር ላይ ያደረገው ነገር ጸጽቶት ይቅርታ ሲጠይቅም የመጀመሪያ ጊዜ ነው። ከተሳሳትኩኝ እታረማለሁ። ህወሓትን ሰማው ስለሚያውቀው አሉላ ሰለሞን ስስብልቶቹን አግኝቶ ሊሆን ይችላል ብዬ እኔ አስባለሁ። እዛ ክርክር ላይ የልደቱ አያሌው ያ ስለተነካበት ሊሆን ይችላል ስሜታዊ ሆነው፣ ያ ስለተነካበት ሊሆን ይችላል ከሚታወቅበት ሪዝኒንግ ሸርተት ያሉ ልደቱ አያሌው ከሚታወቅበት ሎጂክ ሸርተት ያሉ። ኦኬ እኔ ከህወሓት ጋር ሰራችሁ ትለናለህ፣ አልሰራንም እያለ ነው። አብሮ ስለመስራት ግን ሲያነሳ ነበረ። ጥያቄ ጠይቀ አቅርበንላቸዋል፣ ተሳተፉ ብለናቸዋል፣ ቢሆን ደስ ይለን ነበረ እያሉ። ስለዚህ እየሰራ ነው ማለት ነው። ስላልተሳካለት ነው እንጂ ለመስራት ይፈልጋል። ስለዚህ ለምን እሱን ይሸሻል? አልሰራንም እንዲህ መስራት እንፈልጋለን እኮ ብሎ ተናግሯል። አልሰራንም እንደዚህ እያሉ ማደባበስ አያስፈልግም። ሰርታ እኔ መስራት ኃጢአት ነው እያልኩኝ አይደለም፣ ግን ማመን ያስፈልጋል። እሱ ነው እና ህወሓት ሲተች ለምን እንደዚህ እንደሚንጨረጨር አላቅም። እኔ በፊት
ይናገራቸው የነበሩ ነገሮች ከዚህ በፊት ምርጫ ክርክሮች ላይም በሚገባቸው ልክ ይቃወማቸው ስለነበረ ልደቱ አያሌው ለህወሓት ስስልባለሁ የሚለው ትችት መሰረተ ቢስ ትችት ይመስለኝ ነበር። ከቅርብ ጊዜ ወዲህ ግን ይሄ ነገር እውነት ይሆን እንዴ ብሎ መጠርጠር ደረጃ አሁንም እውነት ነው ብዬ አላምንም፣ ግን እውነት ይሆን እያልኩኝ መጠራጠር ጀምሬያለሁ። አንዱ ትልቁ ምክንያቴ ከሉላ ጋር ያደረጉት ክርክር ህወሓት እንደዛ ሲተች እኔ አሉላ ሰለሞን ህወሓትን መተቸቱ ሲገርመኝ ለምን ተተቸ ብሎ የሚንጨረጨር ልደቱ አያሌው ማየቴ ደግሞ በጣም ሲገርመኝ ይኖራል። ለምንድን ነው ህወሓት ሲተች እንዲህ መሆን ያስፈለገው? ስሜታዊ መሆን ደረጃ ያስፈለገው? ወደፊትም እቀጥላለሁ እና ይሄ የእናንተ ችግር ነው እንጂ እኔ ችግር አይደለም ብሎ ደግሞ ተቺዎቹ ላይ ለማላከክም ይሞክራል። መብታችን ነው፣ እንደፈለግን ልንወስደው እንችላለን። አንተ ስለ ህወሓት ስትንገበገብ ስናይ ይሄ ለህወሓት ስስልብ ስላለው ነው ብለን መውሰድ እንችላለን። አንዴ ከአንደበት ለወጣ ቃል ከዛ በኋላ እኛ ለምንተረጉምበት መንገድ ምንም አይነት አቅጣጫ ልትሰጠን አችልም። ልደቱ አያሌው በዚህ ምክንያት ስለ ህወሓት እየተንገበገበ ነው ብንል መብታችን ነው፣ ማስረጃ እስካቀረብን ድረስ። ልደቱ አያሌው ከህወሓት ጋር ትሰራለህ ሲባል አልንሰራም ብሎ ይንገፈገፋል። በተቃራኒው ደግሞ አብረን እንድንሰራ ጥያቄ ልከንላቸው ነበረ ይላል። የቱን እንምረጥ? እዚህ በዚህም ማለ በዛ መንገድ ፌዴራል መንግስቱን ጦርነት አቁም የሚል አካል ህወሓት ለጦርነት የሚያደርገውን እንቅስቃሴ በሚገባው መጠን ሲተች አትሰሙትም። ፌዴራል መንግስቱ ጦርነት አቁም የሚል ትዕይንተ ህዝብ የሚጠራበትን አካል ፋኖን፣ ኦላን መሳሪያቸውን ባያስቀምጡ መርጣለሁ ሲል ነው የምትሰሙት። ስለዚህ አሉላ እንዳለው ህወሓትንም የሚፈልገው እንደ ኦላና እንደ ፋኖ ለጦርነት ነው ማለት ነው ብለን ብንደመድም አይ ማስረጃ የላችሁም ከማለት ውጪ ስሜታዊ ሆኖ መናገርን ምናመጣው? አሉላ ያጋለጠው የልደቱ አያሌው ስሜታዊነት ይሄ ነው። በህወሓት በኩል አንዳች ሰስጎና አለው ማለት ነው። ልደቱ እንዲህ በዚህ መጠን ስሜታዊ ሲሆን አጋጥሞን አያውቅም። ብዙ ክርክሮችን በሀሳብ የበላይነት ሲጨርስ የነበረ ሰው ነው ልደቱ አያሌው። ብዙ ክርክሮችን በዝረራ በሚባል ደረጃ ሲጨርስ የነበረ ሰው ነው ልደቱ አያሌው። ህወሓትን ከሚያውቀው የህወሓትን ስስ ልብ ከሚያውቀው አሉላ ጋር ክርክር ሲገጥም ስሜታዊነት አየለበት። ኦኬ፣ ስሜታዊነት አለ። ስለዚህ ለህወሓት የሆነ ስስ ልብ አለው ብሎ መደምደም ቢቻል ብዙ ክፉ ላይሆን ይችላል። እንዲህ አይነት ሙግቶችም ነበሯቸው፣ ጥቂት ልትሰሙት ትችላላችሁ። ነው ሐሰት ነው። ሁለተኛ ከቲፒኤልኤፍ ጋር ትብብር እየፈለጉ ያሉት ቲፒኤልኤፍ ወደ ጦርነት እንዲገባላቸው ስለፈለጉ ነው ያልከው ከዓላማችን ከመንፈሳችን በግልም በለው በቡድን ከፍላጎታችን ውጭ ሆነ ክስ ነው፣ ፍረጃ ነው፣ ስተት ነው። ለአንዱም መረጃ አላቀረብክም። ወደፊትም እኔ ከሌለሁበት በስተቀር ስተት ናችሁ የሚል ነገር ትክክል አይደለም። አንተ የራስህ ጀጅመንት እንዳለ ሁሉ እኛ ደግሞ ነገሮችን የምንመዝንባቸው የራሳችን መንገድ አለ። ያ መንገድ ግን ስተት ሆኖ ሊገኝ ይችላል። እሱም መተቸት ይችላል። ወደፊት ችግር የለብኝም። ትችትና የሐሰት ፍረጃ ግን የተለያዩ ናቸው። ወደፊትም ተቀራርበን እንድንሰራ ከፈለግ እኔ መስራት አለብን ብዬ ነው ማምነው። እንደዛ አይነቱን ፍረጃ ተወው። አሉላ በጣም ከባድ ሆኖብኝ ነው እንጂ የትናንት ነው ይሄ ፍረጃ የቀረብኩት። በተለያዩ መድረኮች ተመሳሳይ ፍረጃዎችን አቅርበሃል። እዚህ ቀደም ንቄ ነው ያለፍኳቸው። ይሄኛው ግን ሊታለፍ አይገባም። ለምን? አገዛዙ በእኛ ላይ የሚያቀርበውን ክስ የሚያጠናክር ናሬሽን ነው ያቀረበው which is dangerous። በጣም ጥሩ አሉላ፣ ለመጨረሻ መልካም። እኔ በመጀመሪያ ደረጃ በግሌ ስላልቀረብኩ የሚለው ስህተት ነው ባይ ነኝ። እኔ የማልቀርብባቸው ነገር ግን እንዲሳኩ የሰራሁባቸው ማስረጃ መድረኮች አሉ። ለወደፊትም በዛ ነው የማምነው። አቶ ልደቱም በዚህ ትብብር አንስቼ ስናገር እኔን ነው እንትን እያልክ ያለውን ስተቸው፣ አይ አንተ እኮ ላትኖር ትችላለህ፣ ሌላ ሰው ልትተካ ትችላለህ፣ ዓላማው ነው እንዲሳካ እየሰራ ያለው የሚል ምሳሌ ያቀረብኩት እኔ በግላዊ እንትን አላምንም። ዓላማው እስከተሳካ ድረስ ደስተኛ ነኝ። እኔ ባልቀርብ የሚቀርቡት ትችቶች አድሬስ አድርጋችሁ አስተካክላችሁ ብትሄዱ እኔ ደስተኛ ነኝ። ምንም ችግር የለብኝም እዛ ላይ። ስለዚህ በዛ እንዳትወስደው። የኔ ተሳትፎ ምንም ሚኒንግለስ ዜሮ አድርገው ሰ ባቸው። በሌላ ጉዳዮች ደግሞ የምሳተፍበትም የምሰራበትም አስተዋጽኦ የማደርግበትም ስላለኝ የተሳትፎ ችግር እጥረት ኖሮብኝ አያውቅም ልል ፈልጌ ነው። ደግሞ እኔን ስታሳትፉኝ ከሱ እናተርፋለን ብላችሁ እንጂ እኔ በመሳተፌ ደስተኛ እንደሆን አስባችሁ የምታደርጉት ከነበረ ስህተት ነው። እሱም በማሳተፋችን ይጠቅመናል ብላችሁ እንድታሳትፉኝ ነው ፈልገው። ማንኛውም በዚህ በትብብር ብቻ አይደለም፣ በየትኛው በዚህ ሚዲያም ቀርቤ ሀሳቤን ስሰጥ ሞገስ እሱ ሀሳቡ ቢሰጥ ገንቢ ነው ይጠቅማል
ከሚል እንዲጋብዘኝ እንጂ ሞገስን እየደወልኩ እኔን ካላቀረብክማ እንተያያታለን እያልኩ እየጨቀጨኩት አይደለም። በዛ አላምንም። እንደዛ አይነት ኢጎ የለብኝም እኔ በነገራችን ባይሆን እስካሁን ተረድተው ይሆናል ብዬ አስባለሁ። አይ እንደዛ ነህ አንተ ብለህ ከፈረከኝ ደግሞ ኢትስ ኦኬ ኢትስ ዮር ራይት በት ኢትስ ሮንግ። ስህተት ነው፣ መብትህ ነው፣ ግን ስህተት ነው። ሌላው ህወሓት ተሳትፏል፣ ድብና አድርጎ ተሳትፏል። ምንም ጥያቄ የለም። ጋብዛችሁታል። በኦፊሻል ህወሓት በመጀመሪያውም በሁለተኛውም አልቀረበም። የራሱን ወኪል ልኮ በመጀመሪያው አልቀረበም ኮምፕሊትሊ፣ ሁለተኛው ግን በሻዶው ተወካዮቹ አድርጎ ተሳትፏል የሚል ይሄ የኔ ግምገማ ነው። ማስረጃዎችንም አቅርቤያለሁ። ለወደፊት ወስዳችሁ ይህንን እርማት ካደረጋችሁ እሰየው፣ እኔ እንዲታረምና እንዲሳካ እንጂ እኔ ያልኩት ነገር ልክ ነው ተብሎልኝ ሰርቲፊኬት ተሰጥቶኝ እንድፈነጭ አይደለም። በዛ እምነት በፍጹም እኔ አልንቀሳቀስም። ጦርነት በሚመለከት እኔ ጦርነት አያዋጣም፣ የአንተ የሰላማዊ ትግል መንገድ ነው የምከተለው ብዬ በአደባባይ ዲክሌር አድርጌያለሁ። እንዲህ አይነቱን ሙግት ካደረገ በኋላ ሶስተኛው አስተያየት ምንድነው? ደብዳቤው ላይ ሶስተኛው አስተያየት በወቅቱ በውይይቱ ወቅት ስሜታዊ ሆነ አላስፈላጊ ኃይለ ቃል መናገር ስህተት ነው የሚል ነው። ይህ ተገቢና ጤናማ ትችት ነው ብዬ አምናለሁ። ሆን ብዬ አቅጄ ያደረግኩት ባይሆንም የሐሰት ፍረጃውና ፍረጃውን እውነት ለማስመሰል የሚካሄደው ሴራ ክብደት በድንገት ስሜታዊ አድርጎኝ በኃይለ ቃል መናገር ስህተት ነው ብዬ አምናለሁ። በዚያ ምክንያት ቅሬታ ለተሰማችሁ ሁሉ ይቅርታ ጠይቃለሁ። እንዲህ አይነት አስተያየት የሰጣችሁኝም ለእኔ ካላችሁ ክብርና በጎ አስተሳሰብ ነው ብዬ ስለማምን ከልብ ያመሰግናለሁ ብሎ ደብዳቤውን ያበቃል። አሁን ጥያቄው ይቅርታ ለማን? ይቅርታ ለማን? ኦኬ፣ ይቅርታ ለማን የሚለው ነው። በመጀመሪያ ግን እንዲህ አይነት ክርክሮች ሲደረጉ ለምንድን ነው ፖለቲከኞች ስሜታዊ የሚሆኑት? ለምንድን ነው ስሜታዊ የሚሆኑት? ስሜታዊ ነኝ ብሎ አሁን አምኗል ልደቱ አየለ። ለምንድን ነው ስሜታዊ የሚሆኑት? ፖለቲከኞች በክርክር ወቅት አግባብ ያልሆኑ ቃላትን ይጠቀማሉ፣ ስሜታዊም ይሆናሉ። እነዚህ ነገሮች ከምን የመጡ ናቸው የሚል እንደው በጥቅሉ በዚህ ክርክር ላይ ብቻ ሳይሆን ፖለቲከኞቻችን ባጭው ምርጫ ክርክር ላይ ሊሆን ይችላል፣ እንዲህ ያለ የሀሳብ ሙግት ላይ ሊሆን ይችላል፣ በሌላም ቦታ ለምንድን ነው ስሜታዊ የሚሆኑት? አንደኛው ዲፌንስ ሜካኒዝም ሊሆን ይችላል። ዲፌንስ ሜካኒዝም ራስን የመከላከል ስሜት ውስጥ የማስገባት ክርክር ከፍተኛ ጫና አለበት እንደምታውቁት። ፖለቲካዊ ሲሆን ደግሞ ኢንቴንስ ይሆናል ጉዳዩም። ቶሎ ቶሎ መናገር ሊኖርባችሁ ይችላል። የማሰብ ጊዜ ላይኖራችሁ ይችላል። በጣም ከባድ የሆነ ጫናም ጭምር ሊኖርበት ይችላል። ስለዚህ አንድ ፖለቲከኛ በሀሳብ ሲረታ፣ የሆነ የሀሳብ የበላይነት ሲወሰድበት ጉዳዩን ግላዊ አድርጎ መውሰድ ይጀምራል። ከዛ አእምሮ ራሱን ለመከላከል ወደ መከላከል ወይም ማጥቃት ስቴት ኦፍ ማይንድ ውስጥ ሊገባ ይችላል። በዚህ ጊዜ ምክንያታዊ አእምሮ ክፍል ስራ ያቆማል። በዛ ፋንታ ስሜታዊነት ይጎላል። በዚህ የተነሳ ሳይታሰቡ አግባብ ያልሆኑ ቃላት ከአፍ ሊያመልጡ ይችላሉ። አንደኛው የሆነው። ሁለተኛው የደጋፊዎችን ስሜት ለመቀስቀስ። መቼም የነስም ይብዛም ደጋፊዎች አሏቸው ፖለቲከኞቻችን። ስለዚህ አንዳንድ ጊዜ ፖለቲከኞች ሻካራ ቃላትን ይጠቀማሉ፣ ስሜታዊ ይሆናሉ። ይህ ስልት በተለይ ለጥንካሬ እንደማሳያ ተደርጎም ሊወሰድ ይችላል። ደጋፊዎቻቸው ይህ ሰው ቆራጥ ነው ብለው እንዲያጀግኗቸውም፣ ለጠላት አይመለስም፣ ልክ ልኩን ነገረው አስገባለት እንዲባልም ሊፈልጉ ይችላሉ። ስለዚህ የደጋፊዎቻቸውን ስሜት ለማነሳሳት ሊጠቀሙበት ይችላሉ ማለት ነው። ከዚህ ውጭ የተቃራኒ ወገንን ትኩረት ለመበተንም ሊጠቀሙበት ይችላሉ። ስሜታዊ ነኝ ብለው አስመስለው ላይሆኑ ይችላሉ። ግን ስሜታዊ እንደሆነ ሰው እነዛን ቃላት በመጠቀም የሚከራከራቸውን ሰው ትኩረት ሊበትኑ ይችላሉ። የሚከራከራቸው ሰው ምናልባት ደርዙን የጠበቀ ሎጂካል የሆነ የመከራከሪያ ሀሳብ እያቀረበ ከሆነ ስሜታዊ የሆነ የማይገባ ቃል ትናገራት፣ ትኩረቱን ትበትናለ። ልደቱ አያሌው ይህንን ቴክኒክ እየተጠቀሙ ነበር ወይ? እርግጠኛ አይደለሁም፣ ግን ሊያደርጉት ይችላሉ። ሌላኛው የሚዲያ ትኩረት ለማግኘት በጣም ስሜታዊ የሆነ የማይገቡ ቃላትን እየተናገርክ፣ በአሁኑ ዘመን የሚዲያ ትኩረት ማግኘት በጣም ትልቁ ጉዳይ ነው። እንደምታውቁት ቫይራል መሆን፣ አነጋጋሪ መሆን፣ አወዛጋቢ መሆን ነው ትኩረት የሚስቡ ሰው። ፖለቲከኞች አነጋጋሪ ቃላትን በመጠቀም አግባብ ያልሆኑ ቃላትን በመጠቀም ስሜታዊ በመሆን እነዚህን ጉዳዮች አይን ለመግዛት ይጠቀሙበት ይችላሉ። ኦኬ፣ ፖለቲካዊ ምህዳሩ ሲከር እንዲህ አይነት ጉዳዮች ሊፈጠሩ ይችላሉ። ማህበረሰቡ አንዳንድ ጊዜ በሁለት ጽንፍ በተከፈለበት ሁኔታ ውስጥ ፖለቲከኞች መካከለኛና ሰላማዊ ቃላትን ከመጠቀም ይልቅ ጠንከር ያሉ ስሜታዊነት የሚገንባቸው አንዱን አካል ማጥቃት በሚመስል ሁኔታ ሊጠቀሙ ይችላሉ። የፖለቲካ ምህዳሩ መክረሩን ከሚያሳዩ ጉዳዮች አንዱ እኛና እነሱ የሚል ትርክት የሚመጣውም አንዳንድ ጊዜ ከዚህ ነው። ስሜታዊ መሆናቸው ብዙም ከዚህ አንጻር የፖለቲካ ምህዳር ከመክረር አንጻር ብዙ የሚጠበቅ ሊሆን ይችላል። አንዳንድ ጊዜ ግን እነዚህ ቃላት በወቅቱ የደጋፊዎችን ስሜት ቢያነሳሱም
የተከራካሪዎችን ትኩረት ቢበትኑም፣ አንዳንድ ጊዜ ነጥብ ለማስቆጠር ቢጠቅሙም፣ አንዳንድ ጊዜ ይዘህ የመጣኸውን ሐሳብ ተሸክመው የሚሄዱ ባይሆኑም ግን ነጥብ የማስቆጠር ያሸነፈ ሰው አይነት ስሜት የሚያሳድሩ ቢሆኑም ኢን ዘ ሎንግ ተርም ግን ጎጂዎች ናቸው። የፖለቲካ ኢንቫይሮንመንቱን የሚረብሹ ናቸው። ስሜት ይረብሻል። ሎጂክ ካልሆነ ሪዝኒንግ ካልሆነ ፖለቲካ ላይ በጣም ስሜታዊነት ይረብሻል። በኋላ ወጥቶ እንዲህ አይነት ይቅርታ ደብዳቤ እስከ መጻፍ ነው የሚያደርሰው። ከዚህ በኋላ አሉላና ሰለሞን እንዴት ባለ ሁኔታ ሊነጋገሩ ይችላሉ? ከዚህ በኋላ ሌሎች ተከራካሪዎች ከልደቱ አያሌው ጋር እንዴት ነው የሚነጋገሩት? ይሄማ ውሸታም ነህ ይለኛል፣ ወጥቶ ሊሰድበኛል፣ ስሜታዊ ይሆናል ብለው የክርክር የፖለቲካ ክርክር የሀሳብ ሙግቶችን ወደ ማቀጨጭ ደረጃ ነው የሚደርሰው። ኢን ዘ ሎንግ ተርም በጣም የሚጎዱ ጉዳዮች ናቸው። ስለዚህ ስሜታዊ ባይኮን ይመረጥ ነበረ፣ ግን ስሜታዊ ሆነ እና ስሜታዊ ሆኖ ደብዳቤ ጻፈ። በጻፈው ደብዳቤ ላይ ግን ይቅርታ የጠየቀው አሉላ ሰለሞንን አይደለም። ይቅርታ መጠየቅ የሚገባው አሉላ ሰለሞን ነበር። አሉላ ሰለሞን ነበር ይቅርታ መጠየቅ የሚገባው። ስሜታዊ መሆኑን አምኗል ልደቱ አያሌው። አግባብ ያልሆኑ ቃላትን መጠቀሙን አምኗል። የነዚህ አግባብ ያልሆኑ ቃላት ቪክቲም አሉላ ሰለሞን ነው። ቪክቲሙ አሉላ ሰለሞን ነው። የተጠቃው አሉላ ሰለሞን ነው። ኦፍኮርስ በተዘዋዋሪ መንገድ ተመልካቹም ተጠቅቷል። ከልደቱ አያሌው ሐሳብ ሊሰማ የሄደ ተመልካች፣ ከልደቱ አያሌው ሎጂክ ሊያደምጥ የሄደ ተመልካች፣ ከልደቱ አያሌው ምክንያታዊነትን ሊገበይ የሄደ ተመልካች ስሜታዊነትን ነው ያገኘው። ስለዚህ ተጠቅተናል። ኦኬ፣ እኛ ይቅርታ እንጠይቅን የምንልበት ነገር የለም። በቀጥታ የተጠቃው አሉላ ሰለሞን። ስሜታዊ ሲሆን ልደቱ አያሌው አግባብ ያልሆነ ቃል ሲናገር የነበረው አሉላ ሰለሞንን ነው። ስለዚህ አሉላ ሰለሞን ሆይ በወቅቱ በነበረው ክርክር ስሜታዊ ሆኜ አግባብ ያልሆኑ ቃላትን ተጠቅሜ ስለተናገርኩክ ይቅርታ የሚል ደብዳቤ ነበር የሚያስፈልገው። ይቅርታ የጠየቀው ግን ልደቱ አያሌው እንዲህ ማድረግ አልነበረብህም አዝነንብሃል ያሉትን ሰዎች ነው። ኦፍኮርስ እነሱም ይቅርታ ሊገባቸው ይችላል። ምክንያቱም የጠበቁትን ነገር ከልደቱ ስላላገኙ። በነገራችን ላይ እዛ ክርክር ላይ አሉላ በጣም በሳል ነበረ። በጣም ሲያደንቀው ነበረ። ዩ አር ሞር ዘን ዚስ ሲለው ነበረ። ልደቱ አያሌውን አፕሪሺየት አደርግሃለሁ ሲለው ነበረ። እኔ አንተን አይቼ ነው የሰላማዊ ትግልን ማድነቅ የጀመርኩት፣ አንተን የቀየርከኝ የለወጥከኝ አንተ ነህ እያለ ሲያደንቀው ነበረ። በተቃራኒው ልደቱ አያሌው ስሜታዊ ሆኖ ሲሰድበው ነበረ። ለዛም ነው ይቅርታ የጠየቀው። ይቅርታ የጠየቀው ግን አሉላ ሰለሞንን አይደለም፣ ሲከታተሉት የነበሩትን ሰዎች ነው። ይቅርታ መጠየቅን የሚገባው የነበረው በመጀመሪያ ደረጃ ግን አሉላ ሰለሞን ነበር። አሉላ ሰለሞን የራሱ ፖለቲካል አፊሊዬሽን ያለው ሰው ነው። ልደቱ አያሌው የራሱ ፖለቲካል አፊሊዬሽን ያለው ሰው ነው። እከሌን ደግፌ እከሌን ነቅፌ የምንልበት ፕሮግራም አይደለም ይሄ። ግን ሁኔታውን ስትገመግሙት እዛ ፕሮግራም ላይ ሰምሃው አሉላ ሰለሞን የሀሳብ የበላይነት ነበረው ብዬ አምናለሁ። እንደውም ጠይቀኝ ጥያቄ ይለው ነበረ። እስኪ ለምን በለኝና ላብራራልህ ይላል። አሉላ ግን ኖ በቃ መብትህ ነው ሲፈርድ የሆነ ጀጅመንትን አላምነውም ይለዋል ልደቱ አያሌው አሉላን። ኦኬ መብትህ ነው ሲለው ለምን በለኛ ይለዋል። ማስቆጠር የፈለገው ነጥብ ነበረ ማለት ነው። ለምን በለኝ ለምን ሲለው ያችን ተዘጋጅቶ የመጣበትን ነገር ሊተፋት ነው እንግዲህ ልደቱ አያሌው። ሰማው የገባው ይመስለኛል። አሉላ አይ በቃ መብትህ ነው ልክ አይደለህም ግን መብትህ ነው ብሎት ነው ያለፈው። ለምን በለኝ ጠይቀኝ ይለዋል። ይሄ ሁሉ የሚያሳየው አሉላን አታክ ለማድረግ የመጣ ሰው እንደነበረ ነው ልደቱ አያሌው። ይህንን ሁሉ ያደረገበትን ሰው ይቅርታ ሳይጠይቅ ሲከታተሉት የነበሩት ሰው ጥያቄ ትችት ስላነሱበት ብቻ ነው የይቅርታ ደብዳቤ ጻፈው። ይሄ ግን መሆን የሚገባው ያልነበረ ነው ማለት ነው። ወደ ልቡ ተመልሶ ይቅርታ ለመጠየቁ ትልቅነት ነው። በነገራችን ላይ ወደ ልቡ ተመልሶ ይቅርታ መጠየቁ ትልቅነት ነው። ግን ማን ነበረ ይቅርታ መጠየቅ የነበረበት የሚለው ትልቅ ነጥብ የመወያያ ነጥብ የሚሆን ነው። ውድ ቤተሰቦቻችን ከቤንሻንጉል ጉሙዝ የክልል የሰማነው መረጃ በጣም አሳሳቢ ነው። ቢቢሲ አማርኛ ላይ ወጥቶ ያየሁት መረጃ ነው። በቤንሻንጉል ጉሙዝ ክልል የመተከል ዞን ዋና ከተማ በሆነችው ግልገል በለስ የሚገኝ ማረሚያ ቤትን ሰብረው ለመግባት የሞከሩ ታጣቂዎች በከፈቱት ጥቃት 7 ሰዎች መገደላቸውን ነዋሪዎችና የአካባቢ የፓርላማ ተመራጭ አባላት ተናግረዋል። ቢቢሲ ያነጋገርኳቸው ያላቸው እነዚህ ሰዎች ነዋሪዎችም ጭምር የፓርላማ አባል ደግሞ ዶክተር መብራቱ አለሙም ጭምር እንደሚያስረዱት ታጣቂዎቹ በግልገል በለስ ከተማ ተኩስ የከፈቱት ለአርብ ሚያዝያ 16 2018 ዓ.ም አጥቢያ 11 ሰዓት አካባቢ ነው። ታጣቂዎቹ ግልገል በለስ ከተማን ከበው ከፍተኛ ጥቃት መክፈታቸውን የሚገልጹት ዶክተር መብራቱ ዋና ኢላማ የነበረው ግን በከተማው የሚገኘው ማረሚያ ቤትን መቆጣጠር እንደነበረ ተናግረዋል።
ማረሚያ ቤቱ ላይ ጥቃት መከፈቱንም ጠቅሰዋል። አንድ ነዋሪ የጉሙዝ ታጣቂዎች ናቸው ለመግባት የሞከሩት ማረሚያ አካባቢ የራሳቸውን አባላት ለማስፈታት ነው ብለዋል። ሌላ ነዋሪም ጥቃቱ የተከፈተው በጉሙዝ ታጣቂዎች መሆኑን ጠቅሰዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር አለሙ በበኩላቸው ከጉሙዝ ሰላም ተመላሽ ውስጥ ያልተስማሙ በሰላም አንመለስም ካሉት ወገኖች ውስጥ እንደሆነ ነው ያለኝ መረጃ የሚያሳየው፣ ግን ከሌሎችም የታጠቁ ቡድኖች ጋር አብረው እንደመጡ ነው ያለኝ መረጃ የሚያሳየው ብለዋል። አንድ ሌላ ነዋሪ ደግሞ እንደገለጹ ታጣቂዎቹ ተኩስ መለዋወጥ የጀመሩት ከማረሚያ ቤት ፖሊስ ጋር ሲሆን ኋላ ላይ ፖሊስ፣ ሚሊሻና ፌዴራል ፖሊስ ለተከፈተው ጥቃት ምላሽ ሰጥተዋል ብለዋል። ታጣቂዎቹ በከፈቱት ጥቃት በአካባቢው ስራ ላይ የነበሩ 7 የቄራ ሰራተኞች መገደላቸውን ነዋሪዎችና የፓርላማ አባሉ ተናግረዋል። አንድ ነዋሪ ደግሞ የተገደሉት ሰዎች ብዛት 5 እንደሆነ ይጠቅሳሉ። ማረሚያ ቤቱና የከተማዋ ቄራ የሚገኙበት ስፍራ ተቀራራቢ መሆኑን የሚያስረዳ አንድ ነዋሪ በአጋጣሚ በመሃል የተገኙ የቄራ ሰራተኞች 7 አካባቢ ተገድለዋል፣ እዛ ለእርድ የሄዱ ናቸው ብሏል። ዶክተር መብራቱን በተመሳሳይ ትልቅ ተኩስ እንደነበረ ገልጸው በዚህ ሂደት ውስጥ ለኳንዳ ቄራ የሚሰሩ አራጆች ነበሩ። ምንም ስለማያውቁ ሌሊት ስለሚወጡ እነርሱ በጣም ተጎድተዋል። 7 የሚደርሱ የቄራ ሰራተኞች ናቸው ያለኝ መረጃ ሲሉ በሰዎች ላይ የደረሰውን ጉዳት ገልጸዋል። ከታጣቂዎቹ በኩል 2 ሰዎች መገደላቸውንም አክለዋል። አንድ ነዋሪም በመሃል የተወሰነ ኃይል እየተጨመረባቸው ሲመጣ ወደ ኋላ ፈገፈጉ። ሁለቱም ታጣቂዎች ስቴዲየም አካባቢ ወደቁ። ከሚሊሻም ደግሞ አንድ ሰው ተመታ ሲል ተጨማሪ 3 ሰዎች መገደላቸውን አብራርቷል። በጥቅሉ 10 ሰዎች ሞተዋል ማለት ነው። ታጣቂዎቹ ማረሚያ ቤቱ ላይ በከፈቱት ጥቃት እስረኞችን እንዳላስለቀቁ ነዋሪዎችን የምክር ቤት አባሉ ተናግረዋል። ዶክተር መብራቱ የምክር ቤት አባሉ ሊሳካላቸው አልቻለም፣ የማረሚያ ቤት ፖሊሶች ትልቅ ተጋድሎ አድርገው ያንን ነገር ማስቀረት ችለዋል ሲሉ ያሰባሰቡትን መረጃ ጠቅሰው ተናግረዋል። ከ2011 ዓመተ ምህረት አንስቶ ተከታታይ ጥቃቶች ካስተናገደ በኋላ አንጻራዊ ሰላም ሰፍኖበት የነበረው መተከል ዞን ካለፈው ዓመት አንስቶ በኦሮሞ ነጻነት ሰራዊትና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየተፈተነ ያለ አካባቢ ነው። በዚህ ሳምንት ረቡዕ ዕለትም በዞኑ ቡለን ወረዳ ውስጥ በተፈጸመ ጥቃት 20 ሰዎች እንደተገደሉ አንድ ምንጭ መናገራቸውን ቢቢሲ ዘግቧል። የፓርላማ አባሉ ዶክተር መብራቱን በተመሳሳይ ከዚህ ጥቃት ቀደም ብሎ በድባጤ ወረዳ፣ ቡለን ወረዳ በተለይም ወንበራ ወረዳ ላይ በተለይ በሸኔ ታጣቂዎች፣ ድባጤም በጉሙዝ ታጣቂዎች ብዙ ንጹሃን ዜጎች በዚህ ውስጥ ብቻ እንደውም 10 ቀን ውስጥ የሞቱበት ሂደት አለ ሲሉ አስረድተዋል። እነዚህ ሁኔታዎች አሁን ቤንሻንጉል ጉሙዝ ውስጥ ያለውን ክልል ውስጥ ያለውን ጉዳይ በጣም አሳሳቢ የሚያደርጉት ጉዳዮች ናቸው። የክልሉ ታጣቂዎች አሉ፣ የኦሮሞ ነጻነት ሰራዊት የሚባሉ መንግስት ኦነግ ሸኔ ብሎ የሚጠራው ታጣቂዎች አሉ። በተለያየ ሁኔታ ጥቃት ለማድረስ ይሞክራሉ። አሁን ደግሞ ይባስ ብሎ ማረሚያ ቤትን ተቆጣጥሮ እስረኞችን ለማስለቀቅ በሚደረግ ጥረት ምንም ውስጥ የሌሉ የቄራ ሰራተኞች ሌሊት ነው የሚንቀሳቀሱት። እንደምታውቁት ስጋዎችን በየልኳንዳ ቤቶች ማድረስ ይጠበቅባቸዋል። በዚህ እንቅስቃሴ ውስጥ አቅራቢያ ስለነበረ የቄራ ድርጅቱም 7 ሰዎች እንዲገደሉ ሆኗል። 2 ከታጣቂዎች 1 ከሚሊሻ ወድቋል የሚሉ መረጃዎችን ባሉ በጥቅሉ 10 ሰዎች ሞተዋል ማለት ነው። ይሄ ቤንሻንጉል ጉሙዝ ክልል ውስጥ ያለውን አሁናዊ ሁኔታ በጣም አሳሳቢ የሚያደርገው ነው ማለት ነው። ይሄ ነው ዛሬ በማለዳ የሰማነው አሳዛኝ መረጃ ማለት ነው። ውድ ቤተሰቦቻችን ለዛሬ ያዝናቸው ፕሮግራሞቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ከኛ ጋር ነበራችሁ ቆይታ በጣም ትልቅ አክብሮት አለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር፣ ላይክ፣ ሰብስክራይብ ማድረግ አይርሱ። በሚቀጥለው ፕሮግራም በሌሎች መረጃዎች እንጠብቃችኋለን። ለዛሬው እጅግ አድርገን እናመሰግናለን። አማሃ ደግፋ ነበርኩኝ። ጤና ይስጥልን።